ጽናትና ኪራ ምንም ይሁን ምንም መጋባት አለባቸው ማለት ነው። የቤቲ ተንኮል እንግዲህ መቼም ማለቂያ የለውም። አንዱ ሲጨረስ አንዱ ወጥመዷ፣ ሴራዋ፣ ክፋቷ፣ ለሰው ክብር የሌላት፣ ለሰራተኞች ትልቅ ነው ትንሽ ነው። አንዳንዴ እኮ እድሜ የሰው ልጅ በእድሜ ከፍ የሚል ሰው ክብር የምንሰጥበት አጋጣሚ ያለ ማለት ነው። እና ታላቅ ነው ታናሽ ነው ምንም የማትል ድህነት ደግሞ ቅንጦት ነው። ድህነት የሰው ልጅ ሰርቶ ችግሩን የሚያራግፍበት አጋጣሚ ነው ማለት ነው። ጽናት አሁንም ለፍቅር ስትል ክሩቤል ተቤት ቢያባራትም እሷ ግን ተመልሳ ስራዬን መቀጠል ፈልጋለሁ፣ ሰራተኝነት ስራዬን መስራት ፈልጋለሁኝ እያለች ተመልሳ መታለይ። እሱ ደግሞ እቤት እንድትቀመጥና እቤት እንደማትኖር እንዲሁም ደግሞ ለእሷ ጥሩ እንደማይሆን በተደጋጋሚ እየነገራት ነው። እሷ ደግሞ ከዚህ ከቤት ማንም ሊያስወጣኝ አይችልም፣ እቴቴ ብቻ ናቸው የኪራ እናት እያለች ትገኛለች ማለት ነው። ቤቲ እንግዲህ ወጥመዷ እጅግ በጣም የከበደ ነው። የጽናትን ሻወር ስትገባ የራቅት ፎቶዋን በክላሽ ካሜራ ቀርጻ በሚዲያ ላይ በትናለሁ እያለች የምትጉላላ ጉደኛ ናት ማለት ነው። ቤቲ ሳሎን ላይ ቁጭ ብላ ዝም ብላ ወደ ክሩቤል ሳትደውል እያስመሰለችና ጽናትን ለማስቀናትና ለማናደድ ሄሎ ኪራዬ የኔ ውድ እንዴት ነህልኝ የኔ ውድ ባል እያለች ታወራለች። ጽናት ደግሞ ከኋላ ስትመጣ ስልኳን ይዛ ነበርና ቤቲን ስትመለከታት የውሸት መሆኑን ተረዳች። ክሩቤል እቤት መግባት አስጠልቶት በር ስር ወዳ ወዲህ ሽርንጉድ ይላል። ናሆም ደግሞ ወደ ቤት ሲመጣ በር ላይ ክሩቤል በጣም ተናዶና ራሱ ፍዝዝ ብሎ በሀሳብ እየተብሰለሰለ አገኘው። የጉድ እኮ ነው። የቤቱ በራፍ የለህም እንዴ? የቤቱ ቁልፍ የለህም እንዴ? ነው የምከፍትልህ ጠፍቶ ነው እንዴ? እያለ በተደጋጋሚ ይጠይቀዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች የጽናት ድራማ እንደቀጠለ ይገኛል። ጽናት ድራማ እኛን የምንፈልገው ክሩቤልና ጽናት ተጋብተው ደስተኛ ሆነው ማየትን ነው። የዚህን የድራማ ፍጻሜ የምናየው ማለት ነው። ናሆም ከኪራ ጋር እያወራ ባለ ሰዓት ጽናት እኮ ቤት ናት አላየሃትም እንዴ ስትገባ ብሎ ጠየቀው። አረ ናሆሜ እኔ አላየሁም፣ እባክህ እቤትን መግባት እኮ በጣም አስጠላኝ ደበረኝ ብሎ አለው። እንግባሃ ብሎ ሲል ክሩቤልም ወደ ኪሱ ሲገባ የቤቱን ቁልፍ ሲፈልግ ቁልፉን እንዳልያዘውና በሀሳብና በጭንቀት ተወጥሮ ማሰቡን ብቻ ነው ያወቀውና ከዛ ናሆሜ ሲቆረቁር ጽናት የመጣችና በሩን ከፈተችላቸው። ስትከፍትላቸው ናሆሜ ደግሞ እቅፍ አድርጎ ጽናትን ሳማትና እቅፍ አድርጎ እንትናላትና ግንባሯን ሳማ አድርጎ ወደ ውስጥ ገባ። ክሩቤልና ጽናት ቁመው ማውራት ጀመሩ። ምን ሆነሃል እዚህ የቆምከው? ኪራ የተፈጠረ ነገር አለ? ይቺ ሰይጣን ያደረገችው ነገር አለ ወይ? እስኪ ንገረኝ፣ ምንድን ነው? እንደዚህ እኔንስ ማድረጉ አስፈላጊ ነው ወይ? ስቀርብህ ትርቀኛለህ፣ ስርቅህ ትቀርበኛለህ። ባለፈው እንደዛ ወደድኩሽ፣ አበድኩልሽ፣ አፈቀርኩልሽ ብለህ አሁን ምን የተለየ ነገር አለ? እስኪኝ ብላ ጉንጩን እንትን አለችው። እሱም ደግሞ ዘሎ ቅፍ አደረጋትና ደህና ነሽ ጽናቴ፣ ሰላም ነሽ አላት። እንደምታየኝ ነኝ። ምንድነው የተፈጠረውን ነገር ለምን አትነግረኝም ብላ በተደጋጋሚ ጠየቀችው። እሱ ደግሞ በቃ ጽናቴ ይበቃል፣ እንድትሄጂ እፈልጋለሁ፣ ሂጂ፣ ከአሁን በኋላ ተኔ ጋር ህይወት እንድትቀጥይ አልፈልግም ብሎ በሩን ጥርቅም አድርጎ ዘጋባት። እሷም በሩን ኬራ እያለች እየተጣራች መልሳ ብትቆረቆር ዘግቶባት ሄዷል ማለት ነው። ያሳዝናል። አንዳንዴ ጽናትም አሁን ያልገባት ነገር አለ። ቤቲን ወዷትና አፍቅሯት ሳይሆን የጽናትን የራቁት ፎቶ በሚዲያ እንዳታወጣባት ስለፈለገ ነው ይሄንን አይነት ጨዋታ የሚጫወተው። በስተመጨረሻም ሳሎን ሄድና በመጋረጃው አጠገብ ሆኖ እየተነጫነጨ በሀሳብ እያበደ ፊቱን አዙሮ
ከኋላ መጣችና ቆይ ምን ሆነህ ነው? እስከ ዛሬ ድረስ እነዛን ጥሩ ቃላቶች ስትናገር የነበርከው አሁን ምን ተፈጥሮ ነው? ምን ተገኘ? ምንድን ነው? እያለች በተደጋጋሚ ጠየቀችው። እሱም ደግሞ ጽናት በቃ ተይኝ አልኩሽ፣ ከአንቺ ጋር ህይወትን ልቀጥል አልፈልግም፣ እንለያይ፣ ሂጂ፣ ከቤት ውጪ፣ የራስሽን ህይወት እንድትኖር ይፈልጋለሁ እያለ አላት። እሷም በጣም ተናደደችና እንዴ አንተ ለሴት ልጅ እድሜ አታስብም እንዴ? ያን ሁሉ ጊዜ እኔ ተወኝ፣ አልፈልግም፣ መጠጋት አልፈልግም እያልኩኝ ስል የውሸት ነበር? አዎ የውሸት ነበር። አላፈቅርሽም፣ አልወድሽም ሲላት ናሆሜና መሩ ቆመው እያዩ በጣም ድንግጥ አሉ። ከዛ ቁጭ ቁጭ አሉና ኪራ ምንድን ነው የምታወራው? ምን ተፈጥሮ ነው ብላ መሩ ጠየቀችው። ይቺ ሰይጣን ቤት ይመጣችና ትክክል በቃ የሰራተኝነት ቦታሽን ጠብቂ፣ አልፈልግም አለ። ታልፈለገ አንቺ ልጁን ምን አድርገው ነው የምትይው አለች። ናሆሜ ብድግ አለና አንቺ ቤቲ የሰይጣን ቁራጭ አርፈሽ ዝም በይ፣ የምሬን ነው ምልሽ፣ እስከማቀሽ ድረስ እንደዛ አልነበርሽም፣ አሁን ምን ተገይቶ ነው እያለ ናሆሜም ጣቱን ቀሰረባት። እሷም እንግዲህ ቤቲ የደስ ተሰማትና ጽናትም ቆይች ልጅ ምን አድርጋ ነው? ወይስ እሷን ስላየህ ደስተኛ ሆነህ ነው? እኔ እዚህ በመቀመጤ እኔ እዚህ ያንተን ፍቅር ተቀብዬ በመኖሬ ደስተኛ አይደለህም አለችው ጽናት። ኪሩቤልም አዎ ጽናት አልወድሽም፣ በዚህ ምድር ላይ ከእናቴ ቀጥሎ የምታስብልኝና የምትወደኝ ቤቴ ብቻና ብቻ ናት አላት። ጽናትም በጣም ተናደደች። መሩም ምን ሆነሃል ኪራ? ከዛ ሀይ ድረስ እኔን ጠርተህ ያመጣኸኝን ነገር ትረሳዋለህ እንዴ? ምንድን ነው እንደዚህ የምትለው? ቤቲ አንቺ ደግሞ በማይመለከትሽ ነገር እየገባሽ ልጆቹን ህይወት አትበጥብጫቸው ብላ ስትል አንቺ እንዳንቺ መድኃኒት ከመውሰድና በሽተኛ ከመሆን የራሴ ሰው ጥገኛ ሆነሽ ተቀምጠሽ ኑሮና ህይወት እንዴት ይገባሻል ብላ በድጋሚ መሩን ልቧን ሰበረቻት። ናሆሜን ብድግ አለና እኔ እንደ ኪራ አይደለሁም፣ በራሴና በህይወቴ ስትመጭ ዝም ብዬ ክብሬን ማዋርድ ሰው አይደለሁም፣ ሲጣርጌ ደፍችሽ እሄዳለሁኝ ብሎ ናሆሜም ነገሩ ሲሰለቸው ከተቀመጡበት ቦታ ተነስቶ ወጣ። መሩም ናሆሜን ተከትላ ወጣች። ቤቲና ጽናት እንዲሁም ኪራ ቀሩ። ቤቲም የምትፈልገውን ነገር እስከሚበቃት ድረስ የጽናትን ልብ አቆሰለችና ከዛ ከሳሎን ወጥታ ሄደች። ክሩቤልና ጽናት ሲቀሩ እየሆነ ያለው ነገር ትክክል ነው ወይ? እየሆነ ያለው ነገር አምነህበት ወሰነህበት ነው ወይ? ወይስ የተለየ ነገር አለ? ምን ሆነ ነው? እስኪ ንገረኝ ብላ አሁንም ተስፋ አልቆርጥ ብላ ጽናት እንባ እየተናነቃት ክሩቤልን ጠየቀችው። እሱ ደግሞ ጽናት ከዚህ በላይ አንቺ ተጎድተሽ ማየት አልፈልግም፣ ከቤት ወጥተሽ መሄድ ትችያለሽ፣ ከኔ ጋር ላይሽ አልፈልግም ብሎ ተነስቶ ትቷት ሄደ። ያሳዝናል። ከዛ በመጨረሻ መጣችና አንድነት ጽናት ምን ሆነሽ ነው? ምንም አልሆንኩኝ ብላ ስትላት ጽናትም ተናዳ ወደ ጓደኛዋ ቤት ሄደች። በጓደኛዋ ቤት ደግሞ ሄዳ ሰናይት ጋራ ያለውን ነገር ስታወራት እሷም በጣም ተናደደች። ክሩቤልም ተናዶ በጧቱ ደረጃ ላይ ሄዶ ቁጭ አለ። ሰናይትም እንግዲህ አንድ እቅድ ያለኝ እሱም ምንድን ነው? በቃ ወደዚህ ቤት ሰራተኝነቱኜ መመለስ ፈልጋለሁኝ ብለሽ ጓዝሽን ይዘሽ ወደ እነሱ ዘንድ እንሄዳለን። እንግዲህ ኪራም ደረጃ ላይ ተቀምጦ ባለ ሰዓት መሩ መጣችና መጀመሪያ ቤቲ ስታገኘው ምን ሆነሃል በጧቱ የኔ ውድ የኔ ፍቅር፣ እኔም አንተም ዘና በል፣ እኔም ወደ ቤተሰብ ጋር ደርሼ ልምጣ ብላ አለች። ከዛ በኋላ እንደገና መሩ ከኋላ ስትመጣ መቼም አንቺ ስራ የለሽ፣ ባሌ እንዳይደብረው ተንከባከቢልኝ፣ እኔ ለህር ነው አለቻት። መሩም አንቺ እኮ ስትሄጂ እሱ አይደበርም ደስተኛ ነው የሚሆነው ብላ ሳቃለችባት። መሩም ደግሞ በተደጋጋሚ ክሩቤል የሆነውን ነገር ለመጠየቅ ሞከረች።
እሱን ፈጽሞ ሊነግራት አልቻለም። ናሆምን በጣም ተናደደ። እውነትም ጽናት ያለችው ነገር ትክክል፣ ፈጽሞ ለምንድን ነው አቋም የሌላ ኪራ? አረ እንዲሁን ራስህን እንትን በል ብሎ እየመከረው ባለ ሰዓት ብቻውን ኪራ በተብሰለሰለ ሰዓት ቤቲ ታጠገቡ ሁና ኪራዬ የኔ ወድ አብሽር፣ እኔ እኮ አለሁልህ። አንተ ለጓደኞችህ እንደዚህ እውነታውንና ማንነትህን ስላወቁ ትጨነቃለህ አይደል? እኔ እኮ ቤተሰቦቼ ናቸው። ይህን ያክል ጊዜ መቼ ታገቢያለሽ? መቼ ነው ደስታሽን የምናየው? እያሉ ሲጠብቁ እንዲህ አቁመህ ያቀረኸኝ ብላ አለችው። እንግዲህ መሩም ያለውን ነገር ለመጠየቅ ሞከረች። እሱም ደግሞ ፈጽሞ ሊናገር አልፈለገም ነበርና ተነስቶ ነው ትቷት የሄደው። መሩም ደግሞ አደራ መሩዬ፣ በቃ ለጽናት ሰው አለሽ ብዬ የምለው አንቺን ነው፣ ግን ከሰናይት ቤት ከጓደኛዋ ትውጣና በርቀት ሆና ላያት፣ በጣም ናፍቃኛለች፣ እንዴት ናት ደህና ናት እያለ ጠየቃት። መሩም ደግሞ እንዲህ የምትዋደዱ ከሆነ ለምንድን ነው ተለያይታችሁ ምርጫን ያደረጋችሁት? ኪራ የሆንከው ነገር ታለና ችግሮችን እንፍታቸው ንገረኝ እያለ ብትለምነውም ሊናገር ፈጽሞ አልቻለም ማለት ነው። የቤቲ ሴራና ተንኮል እንደቀጠለ ይገኛል። ውድ ቻናሌ ቤተሰቦች ቤቲ ማለት በጣም ከባድ ሰው ናት። ጽናትም ነገረቻት። በቃ ምን ሆነሻል? የሰው ላይ አላፈቅርሽም አልወድሽም ሲልሽ ለምንድን ነው መንገዱን ተወት የማታደርጊለት ብላ በተደጋጋሚ ጠየቀቻት። ጽናት እንግዲህ መሩ ስትከፋ ምንም ስትል እቅፍ አድርጋ ሁሉም ለበጎ ነው፣ የተፈጠረ ነገር ስላለ ነው፣ ያንን ደግሞ እንደርስበታለን፣ ተረጋጊ እያለች ለመነቻት። አይ ጽናት እንደው ፈተናዋ የበዛ ልጅ። ቤቲ በመሄዷ ተደስቼ ነበር፣ ግን መጣች ተመልሳ። በቃ የስቃይ ጉድ። ቤቲ እውነት ለመናገር ድራማ ቢሆንም የምትናገራቸው ቃላቶች በጣም ነው የሚደብሩት፣ የሚያስጠሉት። ችግር እኮ ቤቲ እውነት ለመናገር ድምጿ ሁሉ ቃላቷ ሁሉ ድርቅ ያለ ነው እውነት ለመናገር እና ልብ ይሰብራል። ድህነት ተሰርቶ የሚገኝ ነገር ነው። እሷ የሀብታም ቅንጦት ሆና አስተሳሰቧ ባዶ ነው ማለት ነው። እንግዲህ አንድነትን እሷ የቀጠረቻትን ሰራተኛ ስትፈልግ በጥፊ ስትፈልግ ደግሞ በውሃ እየደፋችባት ክብሯንና ዝቅ እያደረገችበት በልጇ ሁሉ ስኪን አንስታ ልትወጋት ነበር ስለት እየከተፈች ባለ ሰዓት በቃ እና እኔ ያዘዝኩሽንና ያልኩሽን ብቻ በይ፣ ምንም ይሆን ምንም አትናገሪ ነው የምትለውና ጃኬቴን አጠብሽልኝ ወይ አለቻት በስተመጨረሻ። አዎ ቤቲ ጃኬትሽንም አጥቤልሻለሁ፣ በጃኬትሽም ማረፋ ሱሪሽንም ጅንስ ሱሪውን አጥቤያለሁ ስትላት ደነገጠች። ለካ እዛ ጅንስ ሱሪዋ ውስጥ የጽናትን ቪዲዮ የተሰራበት ወይንም ፎቶ የተቀናበረበት ነበርና ያንን አብራ ስላጠበችው በጣም ተደናግጣለች ማለት ነው። እንግዲህ የቤቲ እቅድና አላማ እዚሁ ላይ የከሸፈ ይመስላል ማለት ነው። በስተመጨረሻም ሲጥ አድርጋ ልትገላት እዛ ጃኬት ውስጥ ሱሪ ውስጥ ያስቀመጥኩት ፍላሽ ቢጠፋ ወይንም እንደገና አልሰራ ቢል እኔን አያድርገኝ እገልሻለሁኝ እያለች ብዙ ነገሮችን ዝታባት ነው የሄደችው። ብዙ ተንኮሎቹንም ተናግራት ነው የሄደችው። ያሳዝናል። ጽናትም መጣችና አንድነት ደግሞ በጣም ብስብስ ብላ በሀሳብ ድንቁር ብላ ፍዝዝ ብላ ኪችን ቦታ ላይ ስታገኛት ጽናትም አንድነት ምን ሆነሽ ነው? አዙሮኝ ወድቄ ነው አለች። ከዛ በቃ ሂጂ ረፍት አድርጊ፣ እኔ ስራውን እሰራዋለሁኝ፣ ቆይ ምን ሆና ነው እያለች ጽናትም በጣም ግራ ተጋባች። እንግዲህ ጽናት ታዲሷ ሰራተኛ ከአንድነት የምታያቸው አንዳንድ ድርጊቶችና ሁኔታዎች ለሷ ጥያቄና ግራ አስገብቷታል። የጽናትና የኪራ መጨረሻ ምንድን ነው? በቀጣዩ ፓርት ላይ
ቤቲ ያቀደችው እቅድ ጠቅላላ ገደል ገብቶባት ጽናትና ኪራ ወደ ፍቅር ይመለሱ ይሆን ወይስ እንደተለያዩ ይቀጥሉ ይሆን የሚለውን በቀጣዩ ፓርት የምናይ ይሆናል። በቀጣዩ ፓርት ማየት የምንፈልገው ጽናትና ኪራ ሱፍና ቤሎ ለብሰው እልል እየተባሉ ሲጋቡ ማየትን ብቻ ነው። ስለዚህ የቤቲ ተንኮልና ክፋት እዚሁ ላይ ይብቃ ባይነን ማለት ነው። ውድ ቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ። ሀሳብ አስተያየታችሁንም ኮሜንት አስቀምጡ። በቀጣይ ቪዲዮ እስከምንገናኝ ሰላም ለሀገራችን።